بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. أنذرتكم النار إن شاء الله تعالى بجهنمنا بالله سبحانه وتعالى لا أمس أن يوش بازجاجات بهونتشو يا سول جوتشي أمس أن يوشلو مسبس بهونتشو جهنم بتملكته إن شاء الله تعالى قرآن وجن حديث وجن إيانسان راساتشن الله سبحانه وتعالى عندهم فرانا يجهنم من النه أو كان راساتشن كذيه جهنم ما من منشلبت هونيتا أنام مشاتشزن راساتشن لما جسد ودا الله لما ملس يردون زند إن شاء الله تعالى بزيه زوريا يتبالو قرآن وجنا حديث وجن لما يسأل مكر لن الله سبحانه وتعالى قلب ستوت بسمة ونجر كم يتقم الله يرجن عبزانيو يسول جوج قلباتشو بتم درقوال بعد الدنيا زوريا ويمدمو بعد الدنيا قد إلي راساتشون بتم مشغولوتنا بيزوش أدرجو سلا الدنيا نجي ما السبب هنا سلا ليلا نجر مجنك آياكم تزمع إلى لكرمو بعد الدنيا قد ما سباتشون هنا مجنكاتشون تتو تنشون رفت سياغنيو سلا وسط قداياتشو سلا لجوتشاتشو سلا الدنيا إلانيو أعلم ما السبن يجمرالو سلا أخيرا سلا جهنم سلا جنة بمين نقرب بالساعات سلا جهنم بميوساب بالساعات للبوتشاتشن أدسي هنا الأبزانيو سو سلا جهنم سي سما لي جنقو يتلال كتجبلو مادمتم أي فقدم قلما تنصت إليه الآذان تقيتوش ناتشو سلا جهنم سيورا سلا جنتنا سلا أخيرا سيورا هون بلو قج بلو ميادمتوت نبينا صلى الله عليه وسلم بزوج زي صحابوچن وستاچون بمياسفرا بمياربتበት ልባቸውን በሚያስደነግጥ ምክሮች እየቆዩ ይለግሷቸው ነበር ይመክሯቸው ነበር። እናንተ ሰዎች ሆይ ጀሃነምንም ጀነትንም አይቻለው በጣም ያስከፋሉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበር። እነዚህ ሰሃቦችም ልክ ይሄን ከነብዩ ሰለላሁ ዐለይሂ ወሰለም ምክራቸውን ንግግራቸውን እንደሰሙና የነብዩ ሰለላሁ ዐለይሂ ወሰለም ቃላቸው ገና ትንፋሻቸው ሳይቋረጥ ማልቀስን ይጀምሩ ነበር። ጭንቅላታቸውን በመጠቅለልም ወደ ውስጥ በመሸፈንም ማልቀስን ይጀምሩ ነበር። የዛሬ ነፍሳችን ደግሞ የኛ የሰው ልጆች ነፍስ ከነሱ የበለጠ ስለ ጀሃነም ሊነገራትም ይገባል። ከነሱ የበለጠ ልናለቅስም ይገባናል። አላህ Subhanahu Wa Ta'ala ስለ ጀሃነም ሰዎችን በጣም አስጠንቅቋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን በጣም አስጠንቅቀዋል። አላህ Subhanahu Wa Ta'ala فأنذرتكم نارا تلظى በጣም ተንቀለቀለ የሆነችን እሳት አስጠንቅቂያችኋለሁ ብለዋል። إنها لإحدى الكبر ጀሃነም ደግሞ በጣም የሰው ልጆች ትኩረት ሊሰጡት በህይወታቸው ሊሰጉትና ሊፈሩት ሊጠነቀቁት ከሚገቡ ታላላቅ ኃያል ነገሮች ውስጥ አንዷ ጀሃነም ናት ብሎ አላህ Subhanahu Wa Ta'ala ተናግሯል። እንደውም አላህ Subhanahu Wa Ta'ala የሰው ልጆችን በምንም አላስፈራራቸውም በምንም አላስጠነቀቃቸውም። ጀሃነምን ካስጠነቀቀውና ካስፈራራው የበለጠ ጀሃነም ውስጥ ያለውን ስቃይ ጀሃነም ውስጥ ያለውን ግለት የጀሃነም ሰዎች ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ የጀሃነም ካቴናዎችን የጀሃነም ሸለቆችን እነዚህ ነገሮችን በአጠቃላይ አላህ Subhanahu Wa Ta'ala ለሰው ልጆች ቁርአን ውስጥ ገልጿል። ቁርአንን በጥሞና ማንበብ የሚችል ሰውና ለማንበብ የሚሞክር ሰው ይህን ነገር በቀላሉ ማስተዋልና ራሱን መምከር ይችላል። ነዓም አላህ Subhanahu Wa Ta'ala እሳትን ፈጥሯታል። አላህን ያስቀየመ የአላህን ደንበር የጣሰ ሁሉ እሳትን መቅመሱ አይቀርም። ስለሆነም አላህ Subhanahu Wa Ta'ala ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የሚለው ሊያሳስበንና ሊያስጨንቀን ይገባል። ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሂሃቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉ የቂያማ ቀን አንድ ፈጣሪ ይጣራል። ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል። የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል። ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ። አላህ Subhanahu Wa Ta'ala በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ። እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ። ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ። የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። فيقال لهم ما كنتم تعبدون ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ።
እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ የአዱንያ ጅልነታቸውን እዛም ይደግሙታል ይሄኔ መላእክቶች ምን ይሏቸዋል ዋሻችሁ አላህ Subhanahu Wa Ta'ala ልጅም አልነበረው ምስትም አልነበረው ኪስ መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን ከዛም ሲሄዱ አላተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ ወደዛ ይሄዳሉ ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኙታል ውሃ እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ እሳት ላይ ይወድቃሉ እስከ መጨረሻው ሲሰቃዩ ይቆያሉ በዚሁ መልኩ ነሳራዎችም ክርስቲያን ነን ባዮች ይጠየቁና ማን ነበር ይጠሩና ማን ነበር የምታመልኩት ኢየሱስን ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም እንደዛው ምን ትፈልጋላችሁ ውሃ እንፈልጋለን ወደዛ አይታያቸውም ፊት ለፊት ይባላሉ ውሃ ተመስላ ጀሃነም ትቀመጥላቸዋለች ሄደው ሲያዩት ግን እሳት ናት እስከ መጨረሻ ጀሃነም ውስጥ ይከተታሉ በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ Subhanahu Wa Ta'ala አመፀኞች የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ ይሄኔ ማን ይቀራል በአላህ Subhanahu Wa Ta'ala ሳይጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸው ያሌላቸው እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ተጠበቃችሁ ብለው ሲጠይቋችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ነው ብለዋል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብዩ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይሄኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይሄኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው አልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነቢያቶች በጀሃነም ጫፍ ላይ ቆመው ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚህ መረዳት እንችላለን እደን የአንቺ የኔ መመለሻችን የት ነው ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው እደን ሁለተኛው ቆም ብለን የምናየው ነገር طريق النار የጀሃነም መንገድ ምን ይመስላል ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ የጀነት መንገድ ምንድነው የጀሃነም መንገድ የቱ ነው ከራሳችን ጋር ተያያዥ የሆነውን የጀሃነም መንገድ በመናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት ወደ ውርደት ወደ ስቃይ ወደ ጀሃነም ያደርሳል ወደ አላህ ቁጣ ያደርሳል ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል ይሄ ጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ የሸይጣን ደጋፊዎች አሉ ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ ወዴት የሚወስዱ ወደ ጀሃነም መንገድ የሚጣሩ ይሄ መንገድም ዙሪያው ነፍስያ በመተወደው ነገር ተከቧል ስሜትን በሚያስደስት ነገር ተከቧል ነፍሶች በሚወዱት ነገር ተከቧል ይሄን ነገር የሰራ ሰው
የጀሃነምን መንገድ ጥሶ መሄዱ በጣም ይቀለዋል። መጥፎ ነፍሶች በአጠቃላይ ይወዱታል። እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ። እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱ ምኞትን ታስመኛቸዋለች። ሸይጣንም ይሸውዳቸዋል። እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም። እውነታውን አልተረዱም። እንቅልፍ ላይ ነው ያሉት። ለምን እንደተፈጠሩም አያውቁም። ወዴት እየተጓዙ እንደሆኑም አያውቁም። በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው። ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል። ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል። ምን አሉ? አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ። ይሄ ቀጥተኛው መንገድ አንድ መስመር ነው። ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ። እዚህ አጥር ላይ ደግሞ በሮች አሉ፣ የተከፈቱ በሮች አሉ። በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል። በዚህ በሲራጡ በር ላይ አንድ ተጣሪ አለ። ቀጥተኛው መንገድ ጫፉ ላይ ተጣሪ አለ። ምን ይላል? እናንተ ሰዎች ሆይ هلሙ ادخلوا الصراط المستقيم جميعا ولا تفرقوا። በሩ ላይ ቆሞ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል? እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ፣ አትለያዩ፣ ወደ ሌላ ቦታ አትሄዱ ብሎ ይጣራል። በሌላ በኩል ደግሞ ከሲራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛውን መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማሙ አህመድ ዘግበውታል። እዚህንም ማዕና ሲተረጎም ምን ይላሉ? ሲራጥ ብሎ መቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከሲራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስታወል እንዲያስታውል እንዲከሰት የሚጥለው የሆነ የአላህ ሱብሓነሁ ወተዓላ ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሃነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ ኑ ወደዚህ ብሎ የሚጣራለት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ኑ ወደኔ ተደሰቱ፣ ብሉ፣ ተዝናኑ፣ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ላንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ። መጨረሻቸውም የከፋ ይሆናል። ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ። መጨረሻቸውም አላህ ስብሓንሁ ወተዓላ ቁጣውን ዐዛቡን እያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ። አላህ ስብሓንሁ ወተዓላ ጀሃነምን በሚያስከፋ በሚዘገንን በሚያስፈራ መልኩ ገልጾልናል። የጀሃነምን ምንነት ነግሮናል። አዎን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም النار ኬተም አይደለም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱም። አዎን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበት ሁኔታ ማመቻቸት አለብን። አዎ አላህ ስብሓንሁ ወተዓላ እሳት እንዳለች ነግሮናል።
ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል قال تعالى وإن منكم إلا واردها كان على ربك حتما مقضيا وإن منكم كنانت وسط منم يسو ذر هونو يسو لج ወይም ደግሞ አላህ ያዘዘውን ያልታዘዘ ያልከለከለውን ይከለከለውን ያልተከለከለ በአጠቃላይ ደግሞ አላህ Subhanahu Wa Ta'ala አቅል የሰጠው ሁሉ إلا واردها جهنمን ቢሻገራት እንጂ ይላል አላህ Subhanahu ከናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ Subhanahu Wa Ta'ala نعم ከናንተ ውስጥ አላህን የፈሩት በሰላም ይሻገራሉ አመፀኞችና ገፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ Subhanahu Wa Ta'ala نعم እሳት አብዛኞቹ ሰዎች ዘንግተዋታል ነብይ ግን ሰለላሁ ዐለይሂ ወሰለም ታላላቅ ሁለት ታላላቅ ነገሮችን አትርሱ لا تنسوا العظيمتين الجنة والنار ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ጀነትን ማይረሱ ሊኖሩ ይችላሉ በቀላል የሚገባ መስሎ ስለሚታያቸው እሳትን ግን የዘነጉ ብዙዎች ናቸው ለምን ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው አለባበስና ስም ከጀሃነም የሚያድን ስለሚመስላቸው ነብዩ ግን ሰለላሁ ዐለይሂ ወሰለም አትርሷቸው በህይወታችሁ ላይ ለውጥ ሊያመጡ ይገባል የግድ ነው خلاص አስተውሷቸው ደጋግማቸው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለምን والذي نفسي بيده ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኑሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር ሜዳ ላይ ወጣችሁ በተንጫጫችሁም ነበር ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ ከውስጣችሁ የአላህና የጀሃነም ፍራቻ ባልጠፋ ነበር ሁሌ በሰጋችሁ ነበር نعم ከዚህ በበለጠም ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ሚንበር ላይ ወጡ ያኔ የወጡት እንደሌላ ጊዜ ሁሉም ያቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም ነብዩ የወጡት ሁሌ የሚናገሩት ለሰው ልጆች ሚመክርና መድኃኒት የሆነ ነገር ነው ዛሬ ግን ለየት ያለ ነበር ወጡ ሚንበር ላይ ልቦችን የሚያርበተብት ቃላትን ሊናገሩ ሚንበር ላይ ወጥተው قال انذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብዩ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ ولو ان احدا في السوق لسمعه الى الراوي حديث የሚናገረው ሰው ከተማ ላይ ገበያ ላይ ያለ ሰው ቢኖር ይሰማ ነበር ማለት ነው አብዛኛው መጥቷል እዛ ቦታ ላይ ተሰብስቧልና ድምጻቸውም ጮክ አለ የለበሱት ከላይ ለብሰውት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያችኋለሁ አቡበክርን ዑመርን ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን እሳት ስንትና ስንት አላህን የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በልቅሻ በሐዘን በትካዜ ህይወታቸውን አጥተዋል አይናቸውን አጥተዋል የአዱንያን ጥፍጥና ተነስተዋል نعم አላህን ስለሚፈሩ ከአልጋቸው ርቀዋል የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል ስንት ደስተኞች ተከፍተዋል ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ እናንተ ግን እንዲህ ብላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራብሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ እናንተ ግን እንዲህ ብላችሁ እሳት ውስጥ ትገባላችሁ የእሳት ራቷ ብራብሮቹ እንዲህ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አውቀው ይገባሉ ሳያውቁም ይገባሉ እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ
نعم جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ልታሰቃያቸው نعم እሳት ለምፈራት ለምንጠነቀቃትና ለናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን ረሂመሁላሁ ተዓላ ታላቁ ታቢዒ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ መዶ ያደርጋል ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን ሐጃ የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ ማንም እስኪያሳውቅህ ድረስ አትጠብቅም እኔ ካንተ መፈልገው فكاك رقبتي من النار فكاك رقبتي من النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ ዓላማዬ ያለ ይጮህ ነበር ሌሎችም ቁርአን ውስጥ ማአትህም ማግኘት እንችላለን أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتقلاوابت أميادرنا الله سبحانه وتعالى يستوس عذابون يفرى يسجد سجود يادرق يادرق كلنا تشوني إلى الله لا والله بتأمر عيدلون እስኪ ዛሬ ስለ ጀሃነም እናውራ የጀሃነም ምንነት ለማስታወስና ለመግለጽ እንሞክር ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከንቅልፋቸው ይነቁ ይሆናል አድማጩን ተናጋሩን ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላት ላይ ተዘናጋ ነው አብዛኛው ደግሞ ሶላት አልጀማ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መታሰር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል ግማሽን በላ ያኒ እርስ በርሲ እየተባላሁ ነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሲ እየተባላሁ ነው ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን ምንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣት የማይችልም ማምለጥ የማይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم الناس لا يتزجاجن يتدفنچنا እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉም ከላይ ይዘገባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ሞክራሉ ማምለጥን ሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى
الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንዲህ ያሉማ فمأواهم النار እነሱ መመለሻቸውና መጨረሻቸው እሳት ናት ይላል። መውጣትን በሞከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል። ሁሉም ጀሃነምን ያያታል፣ ሁሉም ይሰማታል። እስኪ አንተ የአላህ ባሪያ አንቺ የአላህ ባሪያ እስኪ አስተንትኑ። ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል። አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል። አብዱላህ ኢብኑ መስዑድ ምን ይላል? ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል። ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል። ትመጣለች። በምን መልኩ ነው የምትመጣው? በአንድ ምድጃ አይደለም የምትመጣው። አንድ መላእክት አይደለም ይዟት የሚመጣው፣ ወይም ደግሞ አንድ ክብሪት አይደለም የሚመጣው። ላ ወላሂ ጀሃነም ትልቋ ጀሃነም ትመጣለች። 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች። ላ ኢላሃ ኢላላህ ለምን ለው تركت لاتت على برهم وفاجرهم ጀሃነም ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል። ይኔ ምን ትሆን ይሆን? ፍርሃት በዋጠህ ሰዓት፣ ላብህ ባጥለቀለቀህ ሰዓት፣ ምድር በተንቀጠቀጠች ጊዜ፣ ወንጀለኞችን በምታይበት ሰዓት ጀሃነም ትጮኻለች፣ ታናፋለች። ጩኸቷንም ሲሰሙ ዋጉዳችን ይላሉ፣ ማምለጥን ይሞክራሉ፣ ግና አይችሉም። وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أبب على بوتها ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وغدي فلا واسقاي ومكራ ይላሉ። ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ። ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል? በምን መልኩ ይመለከቷታል? ምን ያክል ይደነግጣሉ? ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል። በደለኞችና አንዲባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ። መመለሻቸውም እንደተበላሸ ያውቃሉ። ይህንን ይባላሉ እንጠልቁ ኢላ ذل ذي 3 شعب ሂዱ ወደ ጀሃነም ሂዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላም የሆነበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ። والله ጀሃነምን ሲያይ ሁሉም ይቆጫል። ጀሃነምን ሲያይ ሁሉም ይቆጫል። መቆጨት ግን ምንም አይጠቅምም። ሁሉም ይቅርታ ይጠይቃል። ምንም አይነት ይቅርታ አይጠቅምም። ይኔ ሁሉም ይቆጫሉ። በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ። እንደውም ይቆጫሉ። ምን ነው መልካም ስራ በሰራን ይላሉ። ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ። ጀሃነም ትመጣለች። አመፀኛና ግፈኛ ሁሉ ይቆጫል። ልክ ጀሃነም ስትመጣ ስቃዩንም መከራውንም
ይዛው ትመጣለች ከውስጧ ኃይለኛ ትንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች የጀሃነምን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና የአላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ሰጥቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማፀን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ በአፍጢማቸው ይደፋሉ ይኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ ወደ ኑህም ይኬዳል ኑህም ይሄንኑ ይደግማሉ ወደ ነብያት በተከታታይ ይኬዳል መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል ሁሉም ነብያት ግን ነፍሲ ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ሐላፍትና ራሳቸውን ያሸሻሉ አንተ ምስኪኑ አንቺ ምስኪኗ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ ወላኪን መጨረሻ ላይ አላህ Subhanahu Wa Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል የሚያስታርቀው ማን ነው አስታራቂዎች ማን ናቸው ለነማንስ ነው አላህ Subhanahu Wa Ta'ala አስታራቂነቱን እሺ ብሎ የሚቀበለው አላህ Subhanahu Wa Ta'ala የነብዩን ሸፋዓ የነብዩን ምልጃ ከሚያገኙ ያድርገን ላ ወላሂ በረህመቱ በጣዓችን በእኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህ Subhanahu Wa Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን ይኔ ሸፋዓ ይፈቀዳል ሸፋዓም ማስታረቅም ይጀመራል መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ ሰማዕታት ማስታረቅ ይጀምራሉ ሌሎችም አላህ Subhanahu Wa Ta'ala ለማስታረቅ ይፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ ይኔም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት ሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም የማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል ዛሬ ቁጣዬ በጣም በርትቷል እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ እኔ ቁጣዬ በረታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል የኔ ሰዎች ሁሉ የሚሉ ይመስላል ምን ልለው ነው አላህን Subhanahu Wa Ta'ala ምን ዑዝር ላቀርብ ነው በሚጠይቀኝ ሰዓት ይሃን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ አላህም Subhanahu Wa Ta'ala ኃይለኛ ጥሪን ይጠራል አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተ ተብሎ አደም የሰው ልጆች አባት ይታዘዛሉ አደምም አቤት ጌታዬ ምን ልታዘዝ ይላሉ ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ከእያንዳንዱ 100 ሰው 900 ከእያንዳንዱ ከሺዎች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል ከእያንዳንዱ 999ን ወደ ጀሃነም አውጣልኝ ወደ ጀሃነሞች መደበልኝ ይኔም ሁሉም ይሸበራል ሁሉም ይደናገጣል تذهل كل مرضعة عما أرضعت
وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد ሰዎች ይደናበራሉ ሰዎች ይደናገጣሉ ስካር ላይ ያሉም ይመስላሉ ነፍሰ ጡር የነበረችም ተጨነግፋለች ታጠባ የነበረችም ተፈዛለች ልጇ ምን ጊዜ እንደወደቀ አታውቅም ሰዎች የሰከሩ ይመስሉሃል وما هم بسكارى ولكن عذاب الله شديد ሰዎች ጠጥተው ሳይሆን የሰከሩት የአላህ Subhanahu Wa Ta'ala ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ Subhanahu Wa Ta'ala ችግሩም ይከፋል አደጋውም ይገናል የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ ወንጀለኞች ሁሉ አመፀኞች ይጸጸታሉ ይቆጫሉ ስለ ጀሃነም ምንም መግለጽ ብንሞክር በአጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም የጀሃነምን ስፋት ማወቅ አንችልም የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም والله العظيم ከባድ አደጋ ነው በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል ሌላኛው አዛብ ከሌላው ይብሳል ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ ድንጋዮች እዛ ውስጥ ይጣላሉ والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ቋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ ይዝም ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት ተሰብስበው ሳለ አንድም ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያሁንም ድምጽ ሰማችሁትን አሏቸው ለሰሃቦቻቸው አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው ወደ ታች የተለቀቀ ድንጋይ ነው ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም 70 ዓመት ድረስ ወደ ታች የወረደ ነበረ نعم قعرها بعيد በጣም ጥልቅናትና አመፀኞች እንዲሰቃዩባት نعم በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል ሰፊ ይሆናል መሪር አሳማሚ ይሆናል ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተራራ ያክላል አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው ከዛ በታች ከዛ በላይ ቢሆን ነው ወላክን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቱስ ምን ያክላል የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው لا والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም لا اله الا الله الله ይጠብቀን አላህ ይሄን ህሳት ምንጠነቀቅበትን አቅሊሰን ይስተን ሆኖም ሳለ ግን ጀሃነም አትሞላም ይሄ ሁሉ ግዝፈት ትልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ትላለች አላህ Subhanahu Wa Ta'ala ተሞላሽ ነው ብሎ ሲጠይቃት ምን ትላለች هل من مزيد ተጨማሪ አለን يوم نقول لجهنم هل امتلأت وتقول هل من مزيد
ለጀሃነም በመንላት ቀን ሞላሽነ ብለን ስንጠይቃት ተጨማሪ አለን يعني አልሞላሁም ተጨማሪ አለን ብላ መጠየቅበት ቀን ሰዎች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ጥልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጽና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ አመፀኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንመኗል ወደ ራሳቸውም ይመለሳሉ መውቀስም ይጀምራሉ نعم በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ለከን ኺራ ላይ ሁሉም እባብ መርዛማና መርዙን ከአዱንያ ወጥፍ ድርብ የሚበልጥ እባብን ሆኖ አላህ Subhanahu Wa Ta'ala ጠማሞችን ሊያሰቃይ አላህ አዘጋጅቶታል የአዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል نعم በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ አቡ ሁረይራ እንደዘገበው ከማሩ ያንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفال تفزموال من بلو جنة جهنم مولاتا لو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ለክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ
መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ በልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችሏል الدنيا ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም ለምን አላህን ይፈሩ ነበር ይህን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይህንም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል የጀሃነም ፍህምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ لا خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምን ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير لنزيا لكدونا لا تنقطوا جهنم አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፊንጭ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራው ማይቋረጥም ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን
አቅል አልነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأممما يا الدنيا اندستا كجنته ياسبلتما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نقا أدرقو لآخراش تجنكي الله سبحانه وتعالى بباروتو محل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ መላእክቶች ሆይ ያዙት፣ የኔንም ቅጣት አቅምሱት፣ የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زوت أسروا تنبكاتنا جكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala። ያ አላህ ትእዛዝ ነው። መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም። በካቴና ውስጥም አስገቡት፣ እሰሩትም፣ አዋርዱትም፣ ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذام يجهنم يقالوهان أفسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ መተገበረው፣ ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ። ወደ ጀሃነምም በፊቱ የጎተቱ ይወስዱታል፣ ጀሃነም መሐልም ያስገቡታል። ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህንም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃውም ከታች ይወጣል። ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው፣ አንተ ጀብደኛ፣ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር። አላህን ፍራ ሲባል ቀልድ ይመስልሃል ነበር። እሳት ሲባል ሩቅ ይመስልሃል ነበር። ትንቀባረርና ትኮራል ነበር። እንካ ቅመስ አንተ ኩራተኛ፣ እንካ ቅመስ አንተ ትልቅ ሰው። اللهم أجرنا من النار ومن غضبك يا عزيز يا جبار. ይህም በዚህ መልኩ ስቃየን መከራውን ይቀምሳል። ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል። በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል። ወላሂ ማንንም መውቀስ አይችልም ራሱን እንጂ። ነቢያት ተልከዋል፣ ቁርአን መጥተዋል፣ ዑለማዎች መክረዋል። ዱንያ ግን አታላዋለች። ራሱ ግን ተንቀባሯል። ለነፍስያውና ለሸይጣን ግን እጅ ሰጥቷል። ምንም ማድረግ አይችልም። መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ። አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን። ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም
ትልቅም አይደለህም ምንነህና አንተ ከመሰቃየት ምትድን አንተ الدنيا ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ ባጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል ወሱቁማ አንሐሚመን فقطع أمعاءهم ጀሃነም ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بما ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች ያመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለዚህ ሸጀረተ ዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህ ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም
ወደ ጀሃነም ይገባሉ። በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ። ልክ እችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል፣ ሽታቸውም የከፋ ይሆናል፣ አፋቸውም ይሰነጣጠቃል። ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው፣ ደምና መገል እጅ ተቀላቅሎ። ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ። ግና ይጠጡ እንጂ አይረኩም። አላህ ስብሓንሁ ወተዓላ ይሄንም ሲገልጽልን ثم إنكم أيها الضالون المكذبون እናንተ ጠማሞችና አስተባባዮች ሆይ የዘቁምን ቅጠል ትበላላችሁ፣ ከዛም የታመመች በሽተኛ ግመል እንደምትጠጣው የጀሃነምን የጋለ ውሃን ትጠጣላችሁ ይለናል አላህ ስብሓንሁ ወተዓላ። በል በዚህ ቢያበቃ ምንም አልነበረ። በተጨማሪም ሰውነታቸው አካላቸውም እንደተሰቃዩ ይኖራሉ። አንዲት የዘቁም ቅጠል ወደ አዱንያ ብትመጣ የአዱንያ ውሃና ምግብን ታበላሸው ነበር ይሉናል ነብዩ ሰለላሁ ዐለይሂ ወሰለም። طيب አንዷ ቅጠል ከሆነች የምታበላሸው ሳይወድ በግድ ሁሌ የሚበላቸውሳ ምንኛ ይሰቃያል። አላህ ስብሓንሁ ወተዓላ ፊታቸው በጀሃነም እሳት እንዲጠበስ ያደርጋል። ሰውነታቸው በጀሃነም እሳት እንዲግልና እንዲጠበስ እንዲቀቀል ያደርጋል። ሆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል። ሰውነታቸው ይቃጠላል። ልባቸውም አልፎ ጭንቅላታቸውን አልፎ ዋናው የሆነው ቀልባቸው አላህን ያምፁበት የነበረው በእንቢተኝነትና በኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል። نار الله الموقدة التي تطلع على الأفئدة يا الله እሳት አለች ለምቢተኛና ለጉረኛ ሁሉ አለችለት። التي تطلع على الأفئدة أي اللي يدخل لهيبها إلى الفؤاد ልክ ህመሟና ስቃይዋ ሰውነትን አጥንትን ቆዳን ብቻ ሳይሆን ዋናውን የሰው ልጅ ልቡን ቀልቡን ሄዶ የሚያቃጥል የሆነች ዘግናኝ እሳት አለችለት። ከጀሃነም የሆነ እሳት ደረታቸው ላይ ይቀመጣል፣ ከጀርባቸው ይወጣል። ጀርባቸው ላይ ይቀመጣል፣ ከደረታቸው ይወጣል። በዚህ መልኩ ይሰቃያሉ። አላህ ምንም አልበደላቸውም። ራሳቸውን የበደሉት ሶላትን ተዉ፣ ሶላት ላይ ተዘናጉ፣ ዝሙትን ተዳፈሩ፣ ሪባን እንደፈለጉ በቀላሉ መብላት ጀመሩ፣ ሐራም ነገሮች ላይ መስቀዳደም ጀመሩ፣ በመጥፎ ነገር ላይ ግንባር ቀደም ሆኑ፣ ከጥሩ ነገር ተዘናጉ። ዛሬ ቅጣታቸው ላይ ቅጣት ነው፣ ውርደታቸው ላይ ውርደት ነው የሚጨመርላቸው። ያለ እሳት መጠጊያም መመለሻም የላቸውም። ከሁሉም አቅጣጫ ታካባቸዋለች። አላህ ስብሓነሁ ወተዓላ ከግፈኞችና ከአፈንጋጮች እንዳይመሳሰሉ ከለከላቸው። ይሄን ያደረጉ ከልክሏቸው ነበር። አዱንያ ላይ ከአመፀኞች ከሙጅሪሞች አትሆኑ፣ እነሱ ያደረጉትን ሁሉ ለማድረግ አትሞክሩ፣ ለነሱ ጀነታቸው ነው አዱንያ ላይ። እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ፣ ነፍስያችሁን አሸንፏት፣ እነሱን አይታችሁ አትታለሉ አላቸው። ይሄን ካደረጋችሁም እሳት ትጠብሳችኋለች ተብለው ነበረ። እምቢ አሉ፣ ኮሩ፣ ተታለሉ። ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ። እንዲህ በማለታቸውና ከነሱ በመመሳሰላቸውም ጀሃነም ትጠባበቃቸው ነበረ። አገኘቻቸው፣ አቀመሰቻቸው። ይህኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታቸው እሳት ሆኖ እሳት ውስጥ ታስረው እሳት ውስጥ ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህኔም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል። የጀነት ሰዎችም ሲያዩአቸው እና ወጀድና ማ ወዐደ ረቡና ሐቃ አላህ ስብሓነሁ ወተዓላ ገብቶልን የነበረውን ቃል አግኝተናል፣ እመኑ ቀጥ በሉ ጀነት ትገባላችሁ ተብለን ነበር ገብተናል። እናንተ ተገኛችሁን? ጠመሙ፣ እንደፈለጋችሁ አፈንግጡ፣ ጀሃነም ትገባላችሁ ተብላችሁ ነበር፣ አገኛችሁን? አዎን አግኝተናል ይሏቸዋል። ይህኔም ያ አህለል ጀነ እናንተ ጀነት ሰዎች ሆይ ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ፣ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ፣
አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን الله سبحانه وتعالى اللهን የረሱ ሰዎች اللهን ያመጹ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ ይሰዳደባሉ ይተቻቻሉ ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም ሁሉም በውርደት ይኖራሉ ቢተዋወቁና ወደ ኸይር ነገር እንዳይመጣ ይከለክል የነበረው ጓደኛውን እዛ ታገኘዋለች አንተ ነህ ያጠመምከኝ አንቺ ነኝ ያጠመምሽኝ ይባላሉ ምንም ግን ሊጠቅማቸው አይችልም ሁለቱም ጀሃነም ላይ ተገናኝተዋል ታስረዋል ሸይጣንም እነሱን እዛ ሲያገኛቸው ይደሰታል አላቃችሁም ይላቸዋል ለምን إن الله وعدكم وعد الحق ይሄኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል አላህ ትክክለኛ የሆነን ቃል ገብቶ ነበር እመኑ ቀጥበሉ ታዘዙ ጀነት ትገባላችሁ ብሎ ነበር እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበር አላህ መሃሪ ነው አዛኝ ነው አላጠብቅም እንደፈለጋችሁ ሁሉ ይምራችኋል ብያችሁ ነበር አላህ ዛሬ ቃሉን ፈጽሟል የታዘዙትና በኔ ያልተሸወዱትን ጀነት ሲያስገባ በኔ የተሸወዱትና እሱንም ቢያሉ ሰዎችን ጀሃነም ከቷቸዋል ማአነ ቢሙስሪኺኩም እኔ ምንም ልረዳችሁ አልችልም ሸይጣን በአዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም እናንተ ማትረዱኝም ምንም አትውቀሱኝ ወሉሙ አንፉሰኩም ራሳችሁን ውቀሱ اني كفرت بما اشركتموني من قبل كاهن قدم الشي بلاچو كالله አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበር አላህ ያዛችሁን ትቻችሁ ነፍስያችሁና ሸይጣን ያዛችሁን ታዛችሁ ነበር ካሁን ቀደም በአላህ Subhanahu Wa Ta'ala ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለኔ ተሰጡኝ ዝም ብዬ ነበር ዛሬ ግን እኔ ከጃለሁ አላቃችሁም إن الظالمين لهم عذاب أليم بداوش زاري أسكاكينا أثاماني يهون قطعت على الله شو بلو الدنيا لا يسيات الله شو حجاب للتاريخ ستر نجا اندالا تولو زكاليا وتأسيل نجا اندالا هلو كونجل للتاكبو سيلو يسولو جوشن ليلاكن جنانو اندالا شو هلو جهنم لاي أتوكسون ምንም ማረዳችሁም ምንም ማትረዱኝም ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል ራሱን ያርቃል እዘን አትቆጩ ምንም ቁጭት አይጠቅምም አትጸጸቱ ምንም መጸጸት አይጠቅምም አትዘኑ ምንም ማዘን አይጠቅምም ዛሬ ይኔም ጌታችን ሆይ ሁለቴ አሞትከን እኮ ሁለቴ ቀሰቀስከን እኮ ይበቃናል ከእንግዲህ አውጣን ይላሉ በእናታችን ሆድ ውስጥ ሙታን ነበረን አው መንይ ነበረን ከዛ ህያው አደረከን ከዛም አውጥተህ ህያው አደረከን አሁንም ገደልከን ይሄው ቀሰቀስከን ይሄን ሁሉ የህይወት ሂደትን አልፈናል ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል አምነናል ወደ አዱንያ መልሰን ይላሉ ማንንም አይሰማቸውም ማንንም አያዝንላቸውም نعم والله እሳት የውርደትና የጭንቅ የስቃይ ሀገር የልቅሻና የትካዜ የሐዘን ሀገር የሰው ልጆች ደማቸው እንባቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆችም ባይፈጠራሉ ምንም ማልቀስ አይጠቅማቸውም قال الله تعالى وهم يصطرخون فيها ربنا أخرجنا እዛው ውስጥ እንጫጫሉ እርታን ያሰማሉ አውጡኝ ይላሉ ማንንም ግን አይሰማቸውም እخسኡ እረፉ ዘትበሉ ድምጽ አታሰሙ ይባላሉ አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ የጀሃነም ሰዎች ያለቅሳሉ
ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች መርከቦች ይጓዙ ቢባሉ ያዝጉት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ማልቀስም አይጠቅማቸውም። ጀሃነም መሰብሰቢያቸው ናት። የእንቢተኞች መሰብሰቢያ ናት። ጥቁር ናት። ጥልቀቷም በጣም የከፋ ነው። እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል፣ ተስፋውም ይመነምናል፣ መቼም አይጠገንም። ሐጃጅ የሚባለው አመፀኛ ሰው ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው። አንተ በተአምር ስቃህ አታቅም፣ ከት ብለህ ስቃህ አታቅም አሉ። እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ? ጀሃነም ፊት ለፊቱ ግላ የጀሃነም ካቴናዎች ተዘጋጅተው ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምፁ ወይም ደግሞ ከት ብሎ የሚስቀው ብሎ መልስ ሰጠው። መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው? ዘና ብለህ ተደግፈህ ለምን አትቀመጥም ሲባል ኢንማ የተከዑል ዋሲዕ ኢንማ የተከዑል አምን ተደግፎና ዘና ብሎ እኮ የሚቀመጠው ከስጋት ሁሉ የዳነ ሰው ነው። ነዓም ሰለፎችን ቀደም ተደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲጠበቡ አድርጋቸዋለች። አብዛኞቹ ሰዎች በአላህ ረሕመት ላይ ተስፋ ያደርጋሉ። የአላህን ረሕመት ብቻ ይከጅላሉ። የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ። አላህ ስብሓነሁ ወተዓላ እንዲህ ብሎ የተናገረውን አያውቁም እንዴ? أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ? በዱንያ እኩል ሆነው ሊኖሩ ይችላሉ። በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala። ራሳችንን ከእሳት ለማዳን እንሞክር። የአላህ ረሕመት ካልታከለበትና በስራችን ካልተጋን ወላሂ ከከሳሪዎች እንሆናለን። ጀሃነም ውስጥ ከሚታሰሩ እንሆናለን። ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም። ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቅ ሁላ ማልቀስ ይኖርብኝ ነበር። ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር። ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ። ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ የምናደርግበትን ነገር እናደርግ። ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው። በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ ልንሰጥ ይገባናል። በዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም። በአኺራ ጉዳይ ላይ ግን ሁሌም ያውነን ለውጥ እናምጣ። ራሳችንን እናሳድግ። ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ። ጭንቁ ስቃዩ ሲበረታባቸው መውጣትም ሆነ ስቃዩ እንደማይቀንስላቸው ሲያውቁ ምን ይላሉ? ربنا غلبت علينا شقوتنا ጌታችን ሆይ በቃ ጠማምነታችን አፈንጋጭነታችን አሸንፎን ነው ለዚህ ስቃይ የበቃ ነው። እባክህ ጌታችን ሆይ ምንም ዑዝር ማቅረብ አንችልም፣ ምንም ምክንያት ማምጣት መፍጠር አንችልም። እባክህ በቃ ጠማማ ነበር፣ በቃ ጠማምነታችን አምነናል አውጣን ይላሉ። ይሄ ምኞታቸው በተአምር አይጠቅማቸውም። ምኞታቸው ላይ የባሰ እንዲመነምን ይደረጋሉ። ሞት የሚባለው ነገር እንዲታረድ አላህ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም የጀነትና የጀሃነም ሰዎች ከገቡና ቁጭ ካሉ በኋላ መሃል ላይ የሆነ ወፍራም በግ ይመጣና ይቆማል። የጀነት ሰዎች ተጠርተው ይሄን ታቁታላችሁ ነው ሲባሉ አዎ እናቀዋለን ብለው ይረበሻሉ። ውጡ ልንባል ነው ሲሉ አይደለም ይሄ ማን ነው ሲባሉ ሞት ነው ይላሉ። የጀሃነም ሰዎችም ተጣርተው ይሄን ታቁታላችሁ አዎ ማን ነው ሞት ነው ይላሉ። ከዛም ሁለቱም ያዩ የጀነት ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በመዝናናት ላይ በመደሰት ላይ መዘውተር እንጂ። እናንተ የጀሃነም ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በስቃይና በመከራ ላይ መዘውተር እንጂ ይባላሉ።
ከዛም ሞት የሚባለው ይታረዳል ናም ይህንም ከአላህ ጋር ያላቸው ግንኙነት ይቋረጣል ድምጻቸውም ከእንግዲህ አይሰማም የጩኸትና የድረሱልኝ ጥሪ ብቻ ነው የሚያሰሙት ከመውጣት ተስፋ ቆርጠዋል መጨረሻ ላይ አላህ Subhanahu Wa Ta'ala ቅጣቱ እንዲበረታ ያደርጋል በሮቹ እንዲዘጉ ይደረጋሉ ይህንም ፈየጥጉ ሆነው ወደ ላይ ወደ ታች ያሉ የእሳት እንፋሎት ያንተከተካቸው መላእክቶች ወደ ላይ ሊወጡ ሲሉ በመዶሻ እየመቷቸው ከስር ወደ ላይ